የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ የፌዴራል ፖሊስ አደገኛ የሰው አዘዋዋሪ ወንጀለኛ ያለውን 17 አባላት ያሉት መረብን መበጣጠሱን አስታወቀ። ፖሊስ እንደሚለው ከ40 ሺህ በላይ ሰዎችን ወደ አረብ ሀገራት ያዘዋወሩ እና በቢሊዮን የሚቆጠር ብር የሰበሰበው ቡድን አባላትን መርምሮ መዝገቡን ለፍትህ ሚኒስቴር አስረክቧል። የዓለም የረሃብተኞች ቁጥር አምና ለሶስተኛ ተከታታይ ዓመት መቀነሱን የተባበሩት መንግስታት ድርጅት አስታወቀ። 5 የተባበሩት መንግስታት ቅርንጫፍ ድርጅቶች በጋራ እንዳስታወቁት የረሃብተኛው ቁጥር ቢቀንስም የአየር ንብረት መዛባትና የንግድ መደናቀፍ የረሃብተኛውን ቁጥር እንደገና ሊያንረው ይችላል። ዩናይትድ ስቴትስና ኢራን የገጠሙት ጦርነት ከፋርስ ባሕረ ሰላጤና ከሆርሙዝ ወሽመጥ አልፎ የባብኤል መንደብን መስበርም አዘግቶታል። የተባበሩት መንግስታት ድርጅት ዋና ጸሐፊ ተፋላሚዎች የሲቪል ተቋማትን እንዳይመቱ ተማጽነዋል። የአሜሪካ ፕሬዚደንት ግን የኢራንን ድልድዮችና የነዳጅ ተቋማት ለማውደም እየዛቱ ነው። ዜናው በዝርዝርም የኢትዮጵያ የፌዴራል ፖሊስ 17 አባላት ያሉት በቢሊዮን የሚቆጠር ብር የሚያንቀሳቅስ የሰዎች አዘዋዋሪዎች መረብን መበጣጠሱን አስታወቀ። የፌዴራል ፖሊስ ትናንት በፌስቡክ ገጹ ባሰራጨው ዘገባ አደገኛ የሰዎች አዘዋዋሪዎች ባላቸው 17 ተጠርጣሪዎች ላይ ያደረገውን ምርመራ አጠናቆ ክስ እንዲመሰረትባቸው መዝገቡን ለፍትህ ሚኒስቴር አስረክቧል። ፖሊስ እንዳለው መሐመድ ጣሂር አደን ወርድ የተባሉ ግለሰብ የሚመሯቸው ተጠርጣሪዎች ሰዎችን በምስራቅ ኢትዮጵያ በኩል ወደ ጅቡቲ ከዚያም በየመን ወደ ሳዑዲ አረቢያ ሲያሻግሩ ነበረ። ፖሊስ አደገኛና የተደራጁ ወንጀለኞች ያላቸው ተጠርጣሪዎች ወደ ውጭ ከሚልኳቸው ሰዎች ከ1 ቢሊዮን ብር በላይ ተቀብለዋል። በዘገባው መሰረት የኢትዮጵያ የፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች ጋር በመተባበር ባደረገው ክትትል ተጠርጣሪዎቹ ከ40 ሺህ በላይ ሰዎች በሕገ ወጥ መንገድ ማዘዋወራቸውን፣ ከስደተኞቹ መካከል ከ60 የሚበልጡት መሞታቸውንና በርካታ ሴቶች መደፈራቸውን አረጋግጧል። ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ የቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ያልቻሉ ተጎጂዎችን እየደበደቡና እያሰቃዩ ቪዲዮ በመቅረጽ በቤተሰቦች ላይ የስነ ልቦና ጫና ሲፈጥሩ እንደነበርም ፖሊስ አስታውቋል። ተጎጂዎቹ የተዘዋወሩበት የሞቱ የተደፈሩና የተሰቃዩበትንም ሆነ ተጠርጣሪዎቹ 1 ቢሊዮን ብሩን የተቀበሉበትን ጊዜና ስፍራ ግን የፖሊስ ዘገባ አልጠቀሰም። የኢትዮጵያ መገናኛ ብዙሃን ባለሥልጣን ጄኤፍኤም 106.7 የተባለውን ራዲዮ ጣቢያ ለ6 ወራት አገደ። ባለሥልጣኑ ዛሬ በማኅበራዊ መገናኛ ዘዴዎች እንዳስታወቀው በባለሥልጣኑ ባደረገው የይዘት ክትትልና የአካል ምርመራ ወይም የኢንስፔክሽን ምርመራ ራዲዮ ጣቢያው 6 ጥፋቶችን መፈጸሙን ጠቅሷል። በዚህ ምክንያት ጄኤፍኤም 106.7 በፈቃድ ውሉ የተዘረዘሩ ግዴታዎችን ሙሉ በሙሉ ገቢራዊ እስኪያደርግ ድረስ ከረቡዕ ሐምሌ 1 2018 ጀምሮ ለ6 ወራት ከስርጭት ሙሉ በሙሉ መታገዱን የኢትዮጵያ መገናኛ ብዙሃን ባለሥልጣን አስታውቋል። ራዲዮ ጣቢያው ስለ ውሳኔው ያለው ነገር ስለመኖር አለመኖሩ እስካሁን የደረሰን ዘገባ የለም። በዓለም ላይ በረሃብና በምግብ እጥረት የሚሰቃየው ሕዝብ ቁጥር አምና ለሶስተኛ ተከታታይ ዓመት መቀነሱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት 5 ቅርንጫፍ ድርጅቶች በጋራ እንዳስታወቁት በግሪጎሪያኑ አቆጣጠር 2025 በመላው ዓለም ለረሃብ የተጋለጠው ሕዝብ ቁጥር 645 ሚሊዮን ወይም ከዓለም ሕዝብ 7.8 ከመቶ ነው። በዘገባው መሠረት በግሪጎሪያኑ 2024 የረሃብተኛው ቁጥር ከዓለም ሕዝብ 8.1 በ2022 ደግሞ 8.6 ከመቶ ነበረ። ድርጅቶቹ እንደሚሉት አምና የተራበው ሕዝብ ቁጥር ከአቻምናው የቀነሰው በትንሹ ቁጥር ቢሆንም የረሃብተኛው ቁጥር ለ3 ተከታታይ ዓመታት ማሽቆልቆሉ ተስፋ ሰጪ ነው። ይሁንና የአየር ንብረት መዛባትና የንግድ መዳከም ተስፋውን
እንዳያጨናጉለው ያሰጋል ብለዋል። ድርጅቶቹ አክለው እንዳሉት ህንድ የእርሻ ምርቷን ማሳደጓና በችግረኞች ላይ ያነጣጠረ የእርዳታ አቅርቦትን ስልት ገቢር ማድረጓ እስያ ውስጥ የረሃብተኛው ቁጥር በእጅጉ እንዲቀንስ ቀዳሚ ምክንያት ሆኗል። በየዓመቱ በርካታ ህዝብ ከሚራብባቸው የአፍሪቃ ሀገራት መካከል ኢትዮጵያም፣ ታንዛኒያ፣ ዚምባብዌ፣ ሴኔጋልና ዛምቢያም የለውጥ ምልክት አሳይተዋል። እንደ ዘገባው ይህ ዶቼ ቬለ ነው። ማኒላ ፊሊፒንስ ውስጥ የተያዘው የደቡብ ምስራቅ እስያ ሀገራት ማኅበር የውጭ ጉዳይ ሚኒስትሮች ስብሰባ ወደ ዓለም አቀፍ የዲፕሎማሲ መድረክነት ተቀይሯል። ለወትሮው የ11ዱ አባል ሀገራት ውጭ ጉዳይ ሚኒስትሮች የሚመክሩበት ስብሰባ ሰሞኑን ከነባር አባላትና ከመደበኛው ስብሰባ ይልቅ የጎንዮሹ ውይይትና ድርድር ተጠናክሮበታል። የዩናይትድ ስቴትስ፣ የቻይና፣ የሩሲያ፣ የህንድ፣ የሌሎች ሀገራት ውጭ ጉዳይ ሚኒስትሮችና ሌሎች ዲፕሎማቶች አንዳቸው ከሌላቸው ጋር እየተነጋገሩ ለየራሳቸው ፍላጎትና ዓላማ ፍጻሜ ድጋፍ ለማሰባሰብ ስብሰባውን እየተጠቀሙበትም ነው ተብሏል። የአብዛኞቹ ሀገራት ሚኒስትሮችና ዲፕሎማቶች ግን ዩናይትድ ስቴትስና ኢራን አዲስ የገጠሙት ውጊያ እንዲቆም ተማጽነዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተጠበቀው ኢራንን ወንጅለዋል። ይሁንና አስተዳደራቸው ከኢራን ጋር መስማማት እንደሚፈልግ አስታውቀዋል። እዚህ ያለው ሁሉ ይገባዋል። ዩናይትድ ስቴትስ መስማማት ትፈልጋለች። ከኢራን ጋር መስማማት እንፈቅዳለን። የኒውክሌር ጦር መሳሪያ የማይኖራቸውና የሚያቆሙ ከሆነ መስማማት እንፈልጋለን። ኢራኖች ከእንግዲህ አሸባሪዎችን አንደግፍም የሚሉ ከሆነ መስማማት እንፈልጋለን። አሸባሪዎችን መደገፋችንን እናቆማለን። የኒውክሌር ጦር መሳሪያ መታጠቅ አንፈልግም የሚሉ ከሆነ መስማማት እንፈልጋለን። ሩቢዮ ማኒላ ውስጥ ከቻይና፣ ከህንድ፣ ከፊሊፒንስና ከሌሎች ሀገራት አቻዎቻቸው ጋር ተነጋግረዋል። ነገ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ለመነጋገር ቀጠሮ አላቸው። የቻይናና የህንድ የሩሲያና የቻይና ባለሥልጣናትም መወያየታቸው ተዘግቧል። ዩናይትድ ስቴትስና እስራኤል ባለፈው የካቲት ኢራን ላይ የከፈቱት ጦርነት መዘዝ የዓለምን ሰላም እያደፈረሰ የንግድ እንቅስቃሴውን ደግሞ እያሽመደመደው ነው። ዩናይትድ ስቴትስና ኢራን የተፈራረሙት የመግባቢያ ስምምነት በአጭር ጊዜ ፈርሶ ሁለቱ ሀገራት ዳግም የገጠሙት ውጊያ ደግሞ የፋርስ ባሕረ ሰላጤን እያነደደ የሆርሙዝ ወሽመጥን ዘግቶ ወደ ባብኤል መንደብ ተሸጋግሯል። በኢራን ይደገፋሉ የሚባሉት የየመን ሁቲዎች ከና ወደ ሳውዲ አረቢያ የሚቀዝፉ መርከቦች የቀይ ባህሩን የባብኤል መንደብ ወሽመጥን እንዳያልፉ ዘግተዋል። ዛሬ ከሳውዲ አረቢያ ወደቦች ተነስተው ወሽመጡን ለማቋረጥ ይቀዝፉ የነበሩ ቢያንስ 4 መርከቦች አቅጣጫቸውን ለመቀየር ተገደዋል። ሌሎች መርከቦች ደግሞ በያሉበት እንደቆሙ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እየተስፋፋና እየከፋ የመጣው የዩናይትድ ስቴትስና የኢራን ጦርነት እጅግ እንዳሳሰባቸው አስታውቀዋል። ጉቴሬሽ ትናንት በቃል አቀባያቸው በኩል እንዳስታወቁት በተለይ በሰላማዊ ተቋማት ላይ የሚፈጸመው ድብደባ ሲበዛም አሳሳቢ ነው። ጦርነቱ በቀጥታ በነካቸውና በሌሎችም ሀገራትም የንግድ ስርዓትን አዛብቷል። የሰብአዊ እርዳታ አቅርቦት ላይ ጫና ፈጥሯል። በመጓጓዣ በነዳጅ ዋጋና በመሰረታዊ ሸቀጦች ላይ ተጽዕኖ አሳድሯል። ዋና ጸሐፊው በተለይ በመገንባት ላይ ባለው የኒውክሌር ተቋምና በውሃ ማጣሪያ ላይ የደረሰውን ጥቃት ጨምሮ በኢራን የሲቪል ተቋማት የደረሰውን ድብደባ፣ በኩዌት የኃይል ማመንጫና የውሃ ማጣሪያ ላይ የተፈጸመው ጥቃት እጅግ አሳስቧቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ጦራቸው የኢራንን ድልድዮችና የኃይል ማመንጫዎችን እንደሚደበድብ እየፎከሩ ነው። ዛሬ ትራምፕ በማኅበራዊ መገናኛ ዘዴ ዛሬ ባሰራጩት መልእክት እንዳሉት ኢራን መርከቦችን ካጠቃች ዩናይትድ ስቴትስ የኢራንን የሲቪል ተቋማትን መደብደቧን ትቀጥላለች። በዓለም ሕግ መሠረት ሰላማዊ ሰዎችንና ተቋማትን ሆን ብሎ መደብደብ ከጦር ወንጀል የሚያስቆጥር ነው። ፕሬዚደንት ዶናልድ ትራምፕ ግን ከዚህ ቀደምም መላውን የኢራንን የብዙ ሺህ ዘመናት ስልጣኔ ለማጥፋት ሲፎክሩ ነበረ። ይህ ዶቼ ቬለ ነው።
ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ የፌዴራል ፖሊስ አደገኛ የሰው አዘዋዋሪ ወንጀለኛ ያለውን 17 አባላት ያሉት መረብን መበጣጠሱን አስታወቀ። ፖሊስ እንደሚለው ከ40 ሺህ በላይ ሰዎችን ወደ አረብ ሀገራት ያዘዋወሩና በቢሊዮን የሚቆጠር ብር የሰበሰበውን ቡድን አባላትን መርምሮ መዝገቡን ለፍትህ ሚኒስቴር አስረክበዋል። የዓለም የረሃብተኞች ቁጥር አምና ለ3ኛ ተከታታይ ዓመታት መቀነሱን የተባበሩት መንግሥታት ድርጅት አስታወቀ። 5 የዓለም አቀፉ ድርጅት ቅርንጫፍ ተቋማት በጋራ እንዳስታወቁት የረሃብተኛው ቁጥር ቢቀንስም የአየር ንብረት መዛባትና የንግድ መደናቀፍ የረሃብተኛውን ቁጥር እንደገና ሊያንረው ይችላል። ዩናይትድ ስቴትስና ኢራን የገጠሙት ጦርነት ከፋርስ ባሕረ ሰላጤና ከሆርሙዝ ወሽመጥ አካባቢ አልፎ የባብኤል መንደብን መስመርን ማዘግቶታል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ተፋላሚዎች የሲቪል ተቋማትን እንዳይመቱ ተማጽነዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን የኢራንን ድልድዮችና የነዳጅ ተቋማትን ለማውደም ዛሬም እየዛቱ ነው። የዜናው መልእክት የእስካሁኑ ነበር።